ካፓዶሻ ማለት ላለፉት 5 ዓመታት አፓርትመንት መኖሪያ ቤቶችን ስንገነባ የቆየን ሪል ስቴት ድርጅቶች ነን። አዲስ ሳይት ላውንች ስላደረግን ነው። ይህ ሳይታችን የሚገኘው ደቡብ አፍሪካ ኤምባሲ ጋር ወይም ደግሞ አይሲኤስ ኢንተርናሽናል ኮሚኒቲ ስኩል ፊት ለፊት የሚገኝ አዲስ ሳይት ጀምረናል። ኦሬዲ ኮንስትራክሽኑ ተጀምሯል። ከ130 ካሬ ጀምሮ እስከ 191 ካሬ ድረስ ሰፋ ያሉ መኖሪያ አፓርትመንት ቤቶች አሉት። የካሬ የመሸጫ ዋጋችን በካሬ ከ80 ሺህ ብር ጀምሮ አማራጭ ይዘን መተናል። ቅድመ ክፍያ ከፍ አድርጎ ለሚከፍሉ ሰዎች ከ80 ሺህ ብር ጀምሮ አፓርትመንት መኖሪያ ቤቶችን እየሸጥን እንገናኛለን። ቅድመ ክፍያው 15% ከፍሎ ለሚወስድ ደግሞ ከ2 ሚሊዮን 200 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ አፓርትመንት ቤቶችን መግዛት ይችላሉ። ዋጋችን ፊክስድ ነው። ምንም አይነት ዋጋ ጭማሪ አይደረግም። አንድ ጊዜ ከስተመር ከገዛ በኋላ ፕራይስ ካሌሽን የለንም ማለት ነው። የሳይቱ የግንባታ ሁኔታ ደግሞ በምታዩት ልክ ነው። አክቲቭ ነው። ዛሬም ይኸው ሰራተኞቻችን እየሰሩ ነው። 24/7 የሚባል አሰራር ነው። ያ ማለት 24 ሰዓት በሳምንት ሙሉ ጊዜ እየሰራን ያለ ነው። ኦልሞስት በአንድ ወር ባልሞላ ጊዜ ውስጥ ነው እዚህ ፕሮግረስ ላይ እየደረስ ነው ማለት ነው። አንድ ቤዝመንት ሰርተን አሁን አንደኛ ፍሎር ስላብ የሞላ ነው። በጥቂት ቀናቶች ውስጥ ነው። ይሄ ፕሮጀክታችን የ1 ዓመት ከ6 ወር ጊዜ ውስጥ ነው እናስረክበው ለደንበኞቻችን ማለት ነው። ኦልሞስት እኛ ከዛም በፊት ለማስረከብ ነው እየሰራን ያለ ነው። በፍሎር 2 ሊፍቶች የሚኖሩ ሲሆን ጋርቤጅ ሹተር አለው። ያው ከርሰ ምድር ውሃ፣ ጄኔሬተር እነዚህ ነገሮች አሉት። በጣም ደስ የሚለው ነው ደግሞ የመጨረሻው ፎቁ ላይ ቴራስ ነው። ሙሉ ከተማዋን ቁልጭ አድርጎ የሚያሳይ ይሆናል ማለት ነው። ሰላም ማዕዘኖች፣ እንኳን በድጋሚ በሰላም መጣችሁ። በካሬ ከ80 ሺህ ብር ጀምሮ ሳር ቤት ደቡብ አፍሪካ ኤምባሲ አዲስ ሳይት ላውንች አድርገናል። እስቲ ዝርዝር መረጃውን ደግሞ ኦፊስ ገብተን እንነጋገር። ሰላም እንዴት ናችሁ? እኔ ናታን አለም እባላለሁ። በካፓዶሻ ሪል ስቴት ውስጥ የማርኬቲንግ ኤንድ ሴልስ ዳይሬክተር ነኝ። ካፓዶሻ ማለት ላለፉት 5 ዓመታት አፓርትመንት መኖሪያ ቤቶችን ስንገነባ የቆየን ሪል ስቴት ድርጅቶች ነን። ከገነባናቸው ወይም ደግሞ ካሉን ሳይቶች መካከል የመጀመሪያው ልደታ ሳይት አለን። ከዚህ በተጨማሪም ፍሬንድሺፕ ወዳጅነት ፓርክ ጋም አለን። 4 ኪሎ ባሾሌ ኮንዶሚኒየም ወይም ደግሞ አብርሆት ላይብረሪ አካባቢም ሌላ ሳይቶች አለን። ከዚህ በተጨማሪም ቪላ ቨርዴ መስቀል ፍሎርም ሳይቶች አሉን። አሁን ደግሞ አዲስ ይዘን የመጣ ነው ሳር ቤት ላይ አፓርትመንት ቤቶች ይዘን መጥተናል ማለት ነው። ሰርተን ካስረከብናቸው ሳይቶቻችን መካከል የመጀመሪያው መኖሪያ ቤት መገንባት የጀመርንበት የልደታው ሳይታችን ነው። ልደታ ፍርድ ቤት ጀርባ ወይም ደግሞ ባልቻ ሁለተኛ ደረጃ ትምህርት ቤት ፊት ለፊት የሚገኝ ሳይት አለን። ሰርተን አስረክበናል። ሰዎች እየኖሩበት ያለ ነው። 2 መንታ ህንፃ ነው። አንደኛው ኦሬዲ ሰው ገብቶ እየኖረበት ነው። ኢንዲቪዥዋል ካርታን ፕሮሰስ አድርገን አስተላልፈንላቸዋል ለገዙ ሰዎች። ከሱ ጎን ላይ ደግሞ መንታ ህንፃ ነው። ኦልሞስት ከዚህ በኋላ 4 ወር ቢበዛ 5 ወር ውስጥ የምናስረክባቸው ሴሚ ፊኒሽድ ኦሬዲ አልቋል፣ ግን ፊኒሺንጉን ለመስራት 4 ወር የሚቀረው ደግሞ ሌላ ሳይት አለን። ከዚህ በተጨማሪም ወዳጅነት ፓርክ ሳይት የሚባል ሳይት አለን ፍሬንድሺፕ ጋር። እሱም ኦሬዲ ሴሚ ፊኒሽድ አልቋል። አንዳንድ ከስተመሮች ገብተው መጀመር ጀምረዋል። አሁን ግን ይፋዊ በሆነ መንገድ ገብተው እንዲጀምሩ እናደርጋቸዋለን። ኦልሞስት በማጠናቀቅ ላይ የሚገኝ ነው። ኦልሞስት ከዚህ በኋላ 5 ወር የሚፈጅ ነው ይህ ሳይታችን ማለት ነው ፋይናላይዝ ለመደረግ። በግንባታ ላይ ያሉ ሳይቶቻችን ደግሞ ፒያሳ ጆን ኤፍ ኬኔዲ ትምህርት ቤት ጋርና መስቀል ፍሎር ቪላ ቨርዴም ጋር ኦሬዲ ኮንስትራክሽናቸው የተጀመረ፣ አንደኛው 4ኛ ፎቅ ላይ ደርሷል። አንደኛው ደግሞ ቤዝመንት እየጨረስን ያለኑ ሳይቶች አሉ። ዛሬ እዚህ የጠራናችሁ ደግሞ አዲስ ሳይት ላውንች ስላደረግን ነው። ይህ ሳይታችን የሚገኘው ደቡብ አፍሪካ ኤምባሲ ጋር ወይም ደግሞ አይሲኤስ ኢንተርናሽናል ኮሚኒቲ ስኩል ፊት ለፊት የሚገኝ አዲስ ሳይት ጀምረናል። ኦሬዲ ኮንስትራክሽኑ ተጀምሯል። ኦሬዲ አንደኛ ፎቅ 2ኛ ፎቅ ላይ ደርሷል። ይህ ሳይታችንም አዲስ ሳይት ነው። ይህን ሳይት ለማስተዋወቅ ነው ዛሬም እንግዳ አድርገን የጠራናችሁ ማለት ነው። ይህ አዲስ ላውንች ያደረግነው ሳይታችን የሚገኝበትን ቦታ ሲጀምር ቦታው የሚገኘው ደቡብ አፍሪካ ኤምባሲ የምታውቁት ከሆነ ደቡብ አፍሪካ ኤምባሲ ፊት ለፊት የሚገኝ ሲሆን ወይም ደግሞ ሳሚ ካፌና ሬስቶራንት ጀርባ ላይ የሚገኝ ነው። ወይም ደግሞ በፊት ለፊት በኩል ደግሞ ኢንተርናሽናል ኮሚኒቲ ስኩል ፊት ለፊት የሚገኝ ነው። ከካርል አደባባይ አሁን ካርል መብራት ሆኗል። ከሱ የ2 ደቂቃ መንገድ ነው። ከአስፋልትም ፊት ለፊት ነው። 1 ደቂቃ ያስገባ ብሎ የሚገኝ ሲሆን ወደ 17 ፎቅ የሚሆን ነው ህንፃው። እስከ 3ኛ ፎቅ የመኪና ማቆሚያዎች ናቸው። ከ4 ጀምሮ ነው አፓርትመንት ቤቶቹ የሚገኙት። ከ4 ጀምሮ ወደ ላይ ነው። በፍሎር 4 ቤቶች ብቻ ነው ያሉት። ይህ ሳይት 2 ባለ 2 መኝታ፣ 2ቱ ደግሞ ባለ 3 መኝታ ቤቶች ይሆናሉ። ከ130 ካሬ ጀምሮ እስከ 191 ካሬ ድረስ ሰፋ ያሉ መኖሪያ አፓርትመንት ቤቶች አሉት። በፍሎር 2 ሊፍቶች የሚኖሩ ሲሆን ጋርቤጅ ሹተር አለው። ያው ከርሰ ምድር ውሃ፣ ጄኔሬተር እነዚህ ነገሮች አሉት። በጣም ደስ የሚለው ነው ደግሞ የመጨረሻው ፎቁ ላይ ቴራስ ነው።
ሙሉ ከተማዋን ቁልጭ አድርጎ የሚያሳይ ይሆናል ማለት ነው። ካሬ አማራጮቻችን 130 አነስ የሚለው ባለ 2 መኝታ ቤታችን ሲሆን ሰፊ ባለ 2 መኝታ ቤት መሆን ይችላል። ትልቁ ደግሞ ባለ 3 መኝታው 191 ካሬ ነው። እሱም ሰፋ ያለ ነው። ተጨማሪ የሰራተኛ ክፍሎችም ይኖራቸዋል ወይም ደግሞ እንደ ስቶር መጠቀም ይቻላል። ግን ውስጣቸው ሰፊ ሆኑ ናቸው ቤቶቹ ማለት ነው። የካሬ የመሸጫ ዋጋችን በካሬ ከ80 ሺህ ብር ጀምሮ አማራጭ ይዘን መተናል። ቅድመ ክፍያ ከፍ አድርጎ ለሚከፍሉ ሰዎች ከ80 ሺህ ብር ጀምሮ አፓርትመንት መኖሪያ ቤቶችን እየሸጥን እንገናኛለን። ቅድመ ክፍያውም 15% ከፍሎ ለሚወስድ ደግሞ ከ2 ሚሊዮን 200 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ አፓርትመንት ቤቶችን መግዛት ይችላሉ። ዋጋችን ፊክስድ ነው። ምንም አይነት ዋጋ ጭማሪ አይደረግም። አንድ ጊዜ ከስተመር ከገዛ በኋላ ፕራይስ ካሌሽን የለንም ማለት ነው። ይህም እንደ አንድ ምርጫ ሊሆን ይችላል ለከስተመሮቻችን ማለት ነው። አጠቃላይ ዋጋው ከ10 ሚሊዮን 400 ሺህ ብር ጀምሮ ደቡብ አፍሪካ ኤምባሲ ጋር መኖሪያ ቤቶች ይዘን መተናል። ካፓዶሻ ሪል ስቴት ከሌሎች ሪል ስቴቶች የሚለዩት የተወሰኑ ነገሮች አሉት። የመጀመሪያው ይዘናቸው የምንመጣቸው ቦታዎች መሀል ከተማ ላይ ነው ያሉት የሚገኙት። ከከተማ ራቅ ያሉ አይደሉም እና ይሄ ለየት ያደርገናል ብለን እናስባለን። ለከስተመሮች የምንሰጣቸው የካሬ ዋጋ በጣም ተመጣጣኝ ስለሆነ ከስተመሮች ይመርጡናል። ብዙ ጊዜ ያለቁ ሳይቶች ላይ የገዙን ከስተመሮችም ምርጫቸው አድርገው አዳዲስ ሳይቶች ላይ የሚገዙንም በዚህ የተነሳ ነው። አከፋፈልም ጋር በተያያዘ ፊክስድ የሆነ አከፋፈል ሲስተም የለንም እና ከስተመሮች እነሱ በሚመቻቸው መንገድ አንዳንድ ጊዜ እንዲከፍሉ ስለምናደርጋቸው በዚህ ምክንያት ተመራጭ ያደርጉናል ማለት ነው። ሌላው ደግሞ አንድ ሳይት ላይ ብዙ ብሎክ አንገነባም። በጣም ትልቁ መንገነባው 2 ብሎክ ነው ወይ ደግሞ 1 ብሎክ ነው። ይህም ደግሞ ዲሊቨሪ ላይ ወይም ደግሞ ቤቱን በምናስረክብበት ጊዜ በጣም ይረዳናል። ከከስተመሮች ጋር ያለንም ግንኙነት ጥሩ ሆኖ እንዲቆይ ያድርጎልናል ማለት ነው። ሰላም እንዴት ናችሁ? ስሜ በእውቀቱ ይባላል። የካፓዶሻ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ሳር ቤት ደቡብ አፍሪካ ኤምባሲ ጎን ላይ ያለው ሳይታችን ጋር ተገኝተናል። ይህ ሳይታችን በቅርብ ጊዜ ውስጥ ፋውንዴሽኑን ጀምረን ዛሬ ላይ ግራውንድ ፍሎር ስላብ ሞልተን እንገኛለን ማለት ነው። አካባቢው የዲፕሎማቶች መንደር እንደመሆኑ መጠን በዶላር የሚያከራዩት ነው። ፊት ለፊታችን አይሲስ ትምህርት ቤት አለ። ጎናችን ደግሞ ደቡብ አፍሪካ ኤምባሲ ነው ያለው። ወደዚህኛው ፍቅሬ ኮንስፓኛ ስጋ ቤት በተለምዶ ወይ ደግሞ ካርል አደባባይ ለአስፋልቶች ለሁሉም ሴንተር የሆነ ቦታ ነው የምናስተዋውቃችሁ ማለት ነው። እዚህ ሳይታችን ላይ ለሁለት መኝታ ከ130 ካሬ ጀምሮ እስከ 191 ካሬ ባለ 3 መኝታ የካሬ አማራጭ ያላቸውን የመኖሪያ አፓርትመንቶች ነው እየሸጥን ያለ ነው ማለት ነው። ፕሮግረሱ የምታዩት ፕሮግረስ ላይ የደረሰ አፓርትመንት ነው። በፍሎር 4 ቤቶች ብቻ አሉት። 2 ባለ 2 እና 2 ባለ 3 መኝታ ያላቸው ማለት ነው። ወደ ላይ 17 ነው ከፍተው፣ አንድ ቤዝመንት አለው። እስከ 3ኛ ድረስ ፓርኪንግ ነው። ከ4ኛ ጀምሮ የመኖሪያ ቤት አፓርትመንቶችን በአንድ አቅፈን ይዘን መጥተናል ማለት ነው። የሳይቱ የግንባታ ሁኔታ ደግሞ በምታዩት ልክ ነው። አክቲቭ ነው። ዛሬም ይኸው ሰራተኞቻችን እየሰሩ ነው። 24/7 የሚባል አሰራር ነው። ያ ማለት 24 ሰዓት በሳምንት ሙሉ ጊዜ እየሰራን ያለ ነው። ኦልሞስት በአንድ ወር ባልሞላ ጊዜ ውስጥ ነው እዚህ ፕሮግረስ ላይ እየደረስ ነው ማለት ነው። አንድ ቤዝመንት ሰርተን አሁን አንደኛ ፍሎር ስላብ የሞላ ነው። በጥቂት ቀናቶች ውስጥ ነው። ይሄ ፕሮጀክታችን የ1 ዓመት ከ6 ወር ጊዜ ውስጥ ነው እናስረክበው ለደንበኞቻችን ማለት ነው። ኦልሞስት እኛ ከዛም በፊት ለማስረከብ ነው እየሰራን ያለ ነው። ስለዚህ ደንበኞቻችን በዚህ ፕሮግረስ አሁን ባለው የግንባታ ሂደትና አሁን ባወጣነው ፕራይስ መጠው ኢንቨስት ቢያደርጉ በጣም ብዙ ተርፎችን ማግኘት ይችላሉ ማለት ነው። እንደው በዚሁ አጋጣሚ ፕራይሳችን ኦልሞስት 100% ለሚከፍል ደንበኛ በካሬ 80 ሺህ ነው የምንሸጠው በዚህ ፕሮግረስ ማለት ነው። ሶ ደንበኞቻችን ለምሳሌ 130 ካሬ አንድ ደንበኛ ቢገዛ ኦልሞስት 4.5 አካባቢ ድረስ የገንዘብ ፕሮፊት ማግኘት ይችላል ማለት ነው። 2 ቤት 3 ቤት የገዛ ሰው በ80 ሺህ በካሬ ኦልሞስት አንድ ቤት በነፃ እንደማግኘት ያክል ስለሆነ ደንበኞቻችን ይህን እድል ቢጠቀሙት ጥሩ አጋጣሚ ነው ለማለት እወዳለሁ። ሶ አካባቢውም ሳር ቤት እንደመሆኑ መጠን የዲፕሎማቶች መንደር ነው። ብዙ ኤምባሲዎች አሉበት። ሁሉም ባንድ የያዘ ትምህርት ቤቶች፣ የጤና ተቋማት፣ የሃይማኖት ቦታዎች ሁሉንም ባንድ ያቀፈ ቦታ እንደመሆኑ መጠን ፋይናሊ ቤቱ ሲያልቅ በዶላር የሚከራይ አካባቢ እንደመሆኑ መጠን አሁን እኛ ያወጣነው ፕራይስ ፕሮሞሽናል ዋጋ ነው፣ የማስታወቂያ ዋጋ ማለት ነው። ለቂት ቤቶች ነው ያወጣነው። ሶ የነዚህን እድል ደንበኞቻችን መጠቀም ቢችሉ መልካም ነው ለማለት እወዳለሁ። ሶ የዚህን ትርፋማ ወይ ደግሞ ውጤታማ በሪተርን ኦፍ ኢንቨስትመንታቸውን ከፍ ለማድረግ ለፈለጉ ደንበኞቻችን አድሬሳችንን ከስር ስለምናስቀምጥላቸው መጠው ኮንታክት ቢያደርጉን እድሉ መጠቀም ይችላሉ ማለት ነው። ስለዚህ ሳይቱን በምታዩት መልኩ አክቲቭ ነው፣ እየተሰራ ያለ ሳይት ነው። እዚህ ጋር በምታዩት 2 ሊፍቶች አሉት። በፍሎር 4 ቤት እንደመሆኑ መጠን 2 ሊፍቶች አሉት ማለት ነው። ለእያንዳንዱ ደንበኞቻችን ደግሞ አሳይን የሆነ ፓርኪንግ አለ ለእያንዳንዱ ይች ማለት ነው።
ቤቶቹ አቀማመጣቸው ደግሞ የተፈጥሮ ብርሃን ሁሉም ቤቶች ያገኛሉ። የየራሳቸው ሰፋፊ ባልከኒዎች ወይ ደግሞ በረንዳ የምንለው አላቸው። የተጠቀምነው ምንም አይነት ሜካኒካል ቬንቲሌሽን አልተጠቀምንም። ስለዚህ ኦልሞስት እዚህ ሰፊ መሀል ላይ ያለ ይሄ ኮመን ኮልደራቸው ነው። ለእያንዳንዱ ቤቶች 4 ቤቶች አሉ በማለት ፊት ለፊታቸው ሰፊ በረንዳም አላቸው ማለት ነው። ለመኝታ ቤቶችና ለማስተሩም ደግሞ ለእያንዳንዳቸው ባልከኒዎች አሏቸው ማለት ነው። ስለነበረን ቆይታ እናመሰግናለን። እኛን ኮንታክት ማድረግ የምትፈልጉ ካላችሁ ከታች በምናስቀምጠው ስልክ ኮንታክት ማድረግ ትችላላችሁ። ውጭማ ያላችሁ አገር ውስጥም ያላችሁ ድንገት እዚህ መምጣት የማትችሉ ከሆነ ውላችንን በዲኤችኤል ተልኮላችሁ እዛው ፈርማችሁ ፋይናላይዝ ማድረግ ትችላላችሁ። እዚህ ወኪሎቻችሁ ካዩላችሁ ሳይቶቹ ማለት ነው። ወይም ደግሞ ዲጂታሊ ፊርማ ሳይን ማድረግ የምትችሉ ከሆነ በዛ መልኩም ማለቅ ይችላል። እዚህ በአካል መገኘት ላይ ተጠበቅባችሁ ይችላል ማለት ነው። ወይም ደግሞ ኦፊሳችንን መታችሁ መጎብኘት ትችላላችሁ። እናመሰግናለን።